Hello students, welcome back to የመጽሐፍ መንደር ቲዩብ። እንዴት ከረማችሁ? ዛሬ በባለፈው ክፍል የቀጠለ ነው። ኢኮኖሚክስ ግሬድ ቼንጅ ፓርት 5 ዩኒት 6 ላይ ይዘን የመጣ ነው ማለት ነው። ቢዝነስ ሳይክል ኤንድ ኢትስ ፌዝስ ነው የምናየው ዛሬ። ቢዝነስ ሳይክል ምንድን ነው እና ፌዞቹ ምንድን ነው የሚለው እናያለን ማለት ነው። ከዛ በፊት ግን ከባለፈው ክላሶች ዘ ዊክነስ ኦፍ ጂዲፒን አይተናል። የጂዲፒ ዊክነስ ምንድን ነው፣ ብዙ ጊዜ ኤክስክሉድ የሚያደርጋቸው ምንድን ናቸው የሚለውን ነገር አይተናል። ኤክስክሉድ ያደርጋል፣ ብዙ ነገሮች ይተዋል። ኦሚት የሚያደርጋቸው ነገሮች አሉ። እሱ እንደ ድክመት አይተንበታል። ነገር ግን በእነዚህ ነገሮች ኤክስክሉድ ቢያደርጋቸውም አብዛኛው ማለት ይቻላል ጂዲፒ የኢኮኖሚ ሜጀር የሚደረግበት ነገር ነው ብለናል። ስለዚህ ጂዲፒ ማለት ሜጀር ኦፍ ኢኮኖሚ ኢንካም ኤንድ ኤክስፔንዲቸር ኦን ጉድስ ኤንድ ሰርቪስ ማለት ነው። ጉድስና ሰርቪስ ፕሮዲውስን ልናደርግ እንችላለን፣ በሱ ሜጀር እናደርጋለን ኢንከማችን፣ ወይም ደግሞ ኤክስፔንዲቸርን ሜጀር ልናደርግ እንችላለን በጂዲፒ ማለት ነው። ዊክነስ ቢኖርበትም ኤክስክሉድ የሚያደርጋቸው በጣም ጥቂት ነገሮች ቢሆንም አብዛኛዎቹ ኢንክሉድ ስለሚያደርግ ጂዲፒ ሜጀር እናደርጋለን ማለት ነው። ዛሬ ደግሞ ስለ ቢዝነስ ሳይክል ነው የምናደርገው። ቢዝነስ ሳይክል ማለት ምን ማለት ነው የሚለው ቢዝነስ ሳይክል ኤንድ ኢትስ ፌዝስ ዘ ተርም ቢዝነስ ሳይክል somewhat misleading because it is suggest economic fluctuation follow regularly predicted patterns. ስለዚህ economic fluctuation are not at all regular. They are almost impossible to predict in occurrences. Business cycle means the fluctuation of business ማለት ነው። fluctuation of economy ማለት ነው። So business cycle means a fluctuation of ኢኮኖሚ ማለት ነው። ኢኮኖሚያችን ፍላክቹዌሽን ያደርጋል። የሆነ ጊዜ ሀይ እናሆናለን፣ የሆነ ጊዜ እንወድቃለን፣ እንከስራለን፣ እንጠርባለን። እንደዚህ እያደረግ ነው የሚሄደው። ስለዚህ ሳይክል ፍላክቹዌሽን ኦፍ ኢኮኖሚ፣ የኢኮኖሚ ፍላክቹዌሽን ማለት ነው። ፕሪዲክት ማድረጋችሁ እንደዚህ ይሆናል፣ እንደፈጠራል፣ ሬጉላር ይቀጥላል ብላችሁ ማየት አትችሉም። ፕሮፊት ብቻ አድርጋችሁ አትቀጥሉም፣ ትከስራላችሁ። ከስራችሁ ብታቀጥሉ ትጨምራላችሁ። ይጨምራልም ይቀንሳል። The business cycle is irregular and largely unpredictable fluctuation in economic activity. Unpredictable ነው፣ ያልተጠበቀ ፍላክቹዌት ማድረግ ነው። ኢኮኖሚያችን ሳንጠብቀው ድንገት ፍላክቹዌት የሚያደርግበት ነው። ኢኮኖሚ አክቲቪቲያችን as measured by the production of goods and service of the number of people employed ማለት ነው። የተለያየ ነገር ጉድስ ኤንድ ሰርቪስ ሊሆን ይችላሉ፣ የሰው ስራ አጥነት ሊሆን ይችላል፣ ስራ መጨመርና መቀነስ ሊሆን ይችላል። ኢኮኖሚያችን ፍላክቹዌት ማድረግ ነው። ስለዚህ ኢሬጉላሪ ነው። ኢሬጉላሪ ነው ማለት አንፕሪዲክትብል ነው። ጠብቃችሁት ሬጉላሪ አይደለም፣ በሬጉላር መሰረት ይቀንሳል የምንለው አይደለም ማለት ነው። ፌዞች አሉት። ቢዝነስ ሳይክል ፍላክቹዌት ሲያደርግ ፌዝ አለው። ፌዝ ኦፍ ቢዝነስ ሳይክል ሚንስ ቼንጅ ኢን አግሪጌት ዲማንድ ብሪንግ አባውት ቼንጅ ኢን ዘ ሌቭል ኦፍ አውትፑት፣ ኢምፕሎይመንት፣ ኢንካም፣ ፕራይስ። እያንዳንዱ ነገሮች ቼንጅ ይሆናሉ። ፌዞቹ ላይ እያንዳንዱ ቼንጅ ይሆናሉ። ዲማንዳችን ዛት ማግሬት ዲማንድ፣ ሌቭል ኦፍ አውትፑት የምናመርተው የስራ ምንድነው፣ ስራ የሚሰሩ ሰዎች፣ ኢንከማችን፣ ፕራይስ ቼንጅ ያደርጋል። በእያንዳንዱ ሌቭል ኦር ፌዞች ቼንጅ ያደርጋል ማለት ነው። ስለዚህ በዋናነት ቢዝነስ ሳይክል አራት ፌዞች አሉ። there are four phases in business cycle. The first one prosperity or booms is a peak የምንለው ፒክም ይባላል። ፒክ የምንለው ቡም ኦር ፕሮስፐሪቲ፣ ሬሲሲሽን፣ ዲፕሬሽን ኦር ስለምስ፣ ሪከቨሪ። እነዚህ ነገሮች ፎር ፌዝ ኢን ቢዝነስ ሳይክል ይባላሉ። ፌዞች ናቸው። ኢኮኖሚያችን ምን አይነት ነው? ቡም እያደገ የሚመጣ ነው። ፒክ ማክሲመም ፖይንት ነው። ማክሲመም ፖይንት ላይ ማለት ፉል ኢምፕሎይመንት ያለበት፣ ሎ ኢንፍሌሽን ያለበት፣ እዚህ ጋር በጣም ማክሲመም ነው። ሁሉም ነገሮች የሚፈለጉበት ፕሮፊት ሃይ የሚሆንበት ቦታ ነው። ሪሲሲሽን ማለት ደግሞ እየወደቀ የሚመጣ ነው። አንኤምፕሎይመንት እየጨመረ የሚመጣበት ነው። ኢንክሪዚንግ አንኤምፕሎይመንት፣ ኢንክሪዚንግ ኢንፍሌሽን፣ እዚህ ጋር ሪሲሲሽን ላይ እየወደቀ የሚመጣ ነው። ትራፍ ዛት ዲፕሬሽን ማለት ነው። እዚህ ጋር ደግሞ ሃይ የሆነ አንኤምፕሎይመንት ያለበት ነው። ሃይ የሆነ ኢንፍሌሽን ያለበት ነው። በጣም ኪሳራ ውስጥ የሆነበት ዲፕሬሽን ኦር ትራፍ ውስጥ ያለንበት ነው። ከዛ ተመልሶ ምን አለ? ሪከቨሪ አለ። ሪከቨሪ ማለት ተመልሰን እናገግማለን። ሪከቨር ማድረግ ማለት ነው። this is a business cycle
እንደዚህ እያደረገ ነው ቢዝነሳችን የሚሄደው። አንፕሬዲክቴብል ነው። ባልጠበቃችሁት ምክንያት በተለያየ ኬዞች ፌል ታደርጋላችሁ፣ ተመልሳችሁ ራይስ ታደርግላችሁ ማለት ነው። ሶ እነዚህ ፌዞች ለምሳሌ ፕሮስፐሪቲ ኦር ቡም ኦር ፒክ የምንለው ፌዝ ኦፍ ኢኮኖሚክ አክቲቪቲ ካራክተርስ ራይዚንግ ኢን ዲማንድ፣ ራይዚንግ ፕራይስ፣ ራይዚንግ ኦፍ ኢንቨስትመንት፣ ራይዚንግ ኦፍ ኢምፕሎይመንት፣ ራይዚንግ ኦፍ ኢንካም፣ ፐርቼሲንግ ፓወር ራይዝ፣ ራይዚንግ ኦፍ ዲማንድ ኤንድ ሶ ኦን። ኤቭሪቲንግ ኢዝ ፖዚቲቭ ቲንግስ፣ ኤቭሪቲንግ ኢዝ ራይዚንግ። ሁሉም ነገሮች የሚጨምሩበትና በጣም የሚፈለግበት ቦታ ፕሮስፐሪቲ ነው። ሁሉም የሚጨምርበት ቦታ ማለት ነው። The investor is therefore voluntarily undertake risks, go investments. Further fulls boom conditions of working on multiple effects. ብዙዎቻችሁን ትሰራላችሁ፣ ቮለንተሪ ናችሁ፣ ለመስራትም ፍላጎታችሁም ይጨምራል። ስለዚህ መልቲፕል ኦርከሮችም እዛ ውስጥ ይኖራሉ ማለት ነው። ሃይ የሆነ ኢንቨስትመንት የምናደርግበት ነው። ሃይ ኢንቨስትመንት ካለ ደግሞ ሰራተኛ እንፈልጋለን። ሰራተኛ ደግሞ ሲቀጠር ሃይ ኢምፕሎይመንት ይመጣል፣ ፉል ይሆናል ማለት ነው። ይሄ ፕሮስፐሪቲ ቡም ኦር ፒክ የምንለው የላይኛው ፓርት ነው። ሪሲሲሽን ማለት ደግሞ ከቡም ከነበረበት ፐሬድ ዲክላይን ሲያደርግ ማለት ነው። ሂትድ ኦቨርሂትድ ኤንድ ሞኔታሪ አውትዌይት ፋይናንሻል ኢንስቲትዩሽን ቢዝነስ ሰልፍ ሜይ ቢ ፕሪካውሽን ዛት ዲክላይን ሲያደርግ ዜር ሜይ ቢ ከት ኢንቨስትመንት ታቋርጣላችሁ። ከት ኢንቨስትመንት ስታደርጉ ደግሞ ምን ይቀንሳል? ከት ኢምፕሎይመንት የስራ አጥነት ይጨምራል ማለት አንኢምፕሎይመንት ይጨምራል፣ ኢምፕሎይመንት ይቀንሳል፣ ኢንከማችሁ ይቀንሳል። ኢንቨስትመንት ስለሌለ ዲክላይን ፐርቼዚንግ ፓወር የመግዛት አቅማችሁ ይቀንሳል። የመግዛት አቅማችሁ ከቀነሰ ደግሞ ዲማንዳችሁ ምን ይሆናል? ይቀንሳል፣ ፕራይሳችሁም ይቀንሳል ማለት ነው። ስለዚህ ሪሲሽን ላይ ኤቭሪቲንግ ዲክላይን ያደርጋል። በተቃራኒው ከቡም በተቃራኒ ፌል ያደርጋል ማለት ነው። ዲፕሬሽን ኦር ስላም ኤንድ ትራፍ የምንለው ቦታ ደግሞ ኮሬክቲቭ ሜጀር ካኖት ቢ አንደርቴከንስ ኮሬክቲቭ ሜጀር ካኖት ቢ አንደርቴከንስ ኢኮኖሚ ፋይናንሻል ጎት ዲፕሬሽን ምንም ሜጀር ማድረግ የምችሉት ነገር የለም። ኢት ኢዝ ስቴጅስ ዌን ቢዝነስ ኮንፊደንስ ኢት ኢዝ ሎወስት በጣም ይወሳች ኢንቨስትመንት፣ ኢምፕሎይመንት፣ አውትፑት፣ ኢንከም ፕራይሳችን ኢን ዘ ቦተም በጣም የመጨረሻው ማለት ነው። ከዲፕሬሽን ከቡም በተቃራኒው ማለት ነው። እነዚህ በጣም የወረዱበትና የመጨረሻው ፓርት የምንለው ነው። ከሰራችሁበት ቦታ ማለት ሪከቨሪ የሚያደርገው ቦታ ደግሞ ኦር ኤክስፓንሽን የምንለው ሪከቨር ማድረግ ወር ኤክስፓንሽን ማለት ከዲፕሬሽን መውጣት ማለት ነው። ከዚህኛው ኢኮኖሚያችን አውት ኦፍ ዲፕሬሽን ከዚህ እየወጣ መምጣት ማለት ነው። ሪከቨር እያገገመ ይመጣል ማለት ነው። ሌቭል ኦፍ ኢንቨስትመንት፣ ኢምፕሎይመንት፣ አውትፑት፣ ኢንከም፣ ፕራይስ አፕዋርድ ሙቭመንት ያደርጋሉ። ዚስ ሚንስ ሪዛልት ቡም ኦፍ ኮንዲሽን ኢኮኖሚ ፋይናሊ ወዴት ይሄዳል ማለት ነው። ቡም የምንለው የመጨረሻው ማክሲመም የሚደርስበት ቦታ ላይ ይደርሳል ማለት ነው። ዚስ ኦል አባውት ቢዝነስ ሳይክል። ሶ ቢዝነስ ሳይክል ማለት ፍላክቹዌሽን ኦፍ ኢኮኖሚ ማለት ነው። ፍላክቹዌሽን ኦፍ ኢኮኖሚ ኢኮኖሚያችን ፍላክቹዌት ማድረግ ሳናቀው አንፕሬዲክቴብል ነው። ሜዥር ማድረግ እንደዚህ ይወድቃል ይጨምራል ብላችሁ መገመት አትችሉትም። ስለዚህ ፍላክቹዌት ያደርግባቸዋል ኢኮኖሚያችሁ። ኢኮኖሚ ደግሞ ፍላክቹዌት ሲያደርግ የራሱ ፌዞች አሉት ቼንጅ የሚያደርግበት። ፒክ አለ እዚህ ጋር ማክሲመም የሆነበት፣ ከዛ ሬሲሲሽን አለ መውደቅ አለ፣ ተመልሶ ሪከቨሪ ማድረግ አለ። እዚህ ጋር ደግሞ ዲፕሬሽኖች አሉ ማለት ነው። ሶ this is all about business cycle and all about chapter 6. So you can ask any question, doubt and comment in chapter 6 and other comments. You can give any answers for your questions. Thank you for watching. Have a nice time. Bye bye. በሌላ ቪዲዮ እስከምንገናኝ መልካም ጊዜ ነው።